242ኛ ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ጀምረን እስከ ጳጉሜ 22 ድረስ እየተጓዝን ነው። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ትንቢተ ኤርምያስ ከምዕራፍ 37 እስከ 39 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 37። የባቢሎን ንጉሥ ናቡከደነጾር በይሁዳ ያነገሰው የኢዮስያስ ልጅ ሴዴቅያስ በኢያቄም ልጅ በኢኮንያን ፈንታ ነገሰ። እርሱም ሆነ ባሪያዎቹ የአገሩም ሕዝብ በነቢዩ በኤርምያስ እጅ የተናገረውን የእግዚአብሔርን ቃል አልሰሙም። ንጉሡ ሴዴቅያስ ወደ አምላካችን ወደ እግዚአብሔር ስለኛ ጸልይ ብሎ የሴሌምያን ልጅ ዮካልንና ካህኑን የመዕሤያን ልጅ ሶፎንያስን ወደ ነቢዩ ወደ ኤርምያስ ላከ። እርሱንም ከግዞት ቤት ገና አላገቡትም ነበርና ኤርምያስ በሕዝቡ መካከል ይወጣና ይገባ ነበረ። የፈርዖንም ሰራዊት ከግብፅ ወጣ። ኢየሩሳሌምንም ከበዋት የነበሩ ከለዳውያን ይህን ወሬ በሰሙ ጊዜ ከኢየሩሳሌም ተመለሱ። የእግዚአብሔርም ቃል ወደ ነቢዩ ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከእኔ ትጠይቁ ዘንድ የላካችሁን የይሁዳን ንጉሥ እንዲህ በሉት፣ እነሆ ሊረዳችሁ የወጣው የፈርዖን ሰራዊት ወደ አገሩ ወደ ግብፅ ይመለሳል። ከለዳውያንም ተመልሰው ይቺን ከተማ ይዋጓታል፣ ይይዟትማል፣ በእሳትም ያቃጥሏታል። እግዚአብሔር እንዲህ ይላል፣ አይሄዱምና ከለዳውያን በእርግጥ ከእኛ ዘንድ ይሄዳሉ ብላችሁ ራሳችሁን አታታሉ። እናንተንም የሚዋጉትን የከለዳውያንን ሰራዊት ሁሉ ብትመቱት ኖሮ ከእነርሱም የተወጉት ብቻ ቢቀሩ ኖሮ ሁሉ እያንዳንዱ በድንኳኑ ተነስቶ ይህችን ከተማ በእሳት ባቃጠሏት ነበረ። የከለዳውያን ሰራዊት ከፈርዖን ሰራዊት ፊት የተነሳ ከኢየሩሳሌምም በተመለሰ ጊዜ ኤርምያስ በሕዝቡ መካከል የርስቱን እድል ፈንታ ከዚያ ይቀበል ዘንድ ወደ ብንያም ሀገር ሊሄድ ከኢየሩሳሌም ወጣ። በብንያምም በር በነበረ ጊዜ የሐናንያ ልጅ የሴሌምያ ልጅ የሪያ የተባለ የዘበኞች አለቃ በዚያ ነበረ። እርሱም ወደ ከለዳውያን መኮብለልህ ነው ብሎ ነቢዩ ኤርምያስን ያዘው። ኤርምያስም ሐሰት ነው፣ ወደ ከለዳውያን መኮብለሌ አይደለም አለ። እርሱ ግን አልሰማውም። የሪያም ኤርምያስን ይዞ ወደ አለቆች አመጣው። አለቆችም ተቆጥተው ኤርምያስን መቱት። የጸሐፊውንም የዮናታንን ቤት የግዞት ቤት አድርገውት ነበርና በዚያ አኖሩት። ኤርምያስም ወደ ጉድጓድ ቤት ወደ ጓዳዎቹ ገባ። ኤርምያስም በዚያ ብዙ ቀን ከተቀመጠ በኋላ ንጉሥ ሴዴቅያስ ልኮ አስመጣው። ንጉሡም በቤቱ በውኑ ከእግዚአብሔር ዘንድ የሆነ ቃል አለን ብሎ በቆይታ ጠየቀው። ኤርምያስም አዎን አለ፣ ደግሞም በባቢሎን ንጉሥ እጅ አልፈህ ትሰጣለህ አለ። ኤርምያስም ደግሞ ንጉሡን ሴዴቅያስን እንዲህ አለው፣ በግዞት ቤት የጣላችሁኝ አንተን ወይስ ባሪያዎችህን ወይስ ሕዝብህን ምን በድያችሁ ነው? የባቢሎን ንጉሥ በእናንተና በዚች ሀገር አይመጣባችሁም ብለው ትንቢት ይናገሩላችሁ የነበሩ ነቢያቶቻችሁ ወዴት አሉ? ንጉሡ ጌታዬ ሆይ እንድትሰማኝ አሁን እለምንሃለሁ፣ እባክህ ልመናዬ ወደ አንተ ይድረስ። በዚያ እንዳልሞት ወደ ጸሐፊው ወደ ዮናታን ቤት አትመልሰኝ። ንጉሡም ሴዴቅያስ አዘዘ። ኤርምያስንም በግዞት ቤት አደባባይ አኖሩት። እንጀራም ሁሉ ከከተማ እስኪጠፋ ድረስ ዕለት ዕለት አንዳንድ እንጀራ ከጋጋሪዎች መንገድ ይሰጡት ነበረ። እንዲሁም ኤርምያስ በግዞት ቤት አደባባይ ተቀምጦ ነበረ። ትንቢተ ኤርምያስ ምዕራፍ 38። ኤርምያስም ለሕዝቡ ሁሉ የተናገረውን ቃል የማታን ልጅ ሰፋጥያስ፣ የጳስቆርም ልጅ ጎዶልያስ፣ የሰሌምያም ልጅ ዮካል፣ የመልኪያም ልጅ ጳስቆር ሰሙ። ኤርምያስም እንዲህ ብሏልና፣ እግዚአብሔር እንዲህ ይላል፣ በዚች ከተማ የሚቀመጥ በሰይፍና በራብ በቸነፈር ይሞታል። ወደ ከለዳውያን ግን የሚወጣ በሕይወት ይኖራል፣ ነፍሱም እንደ ምርኮ ትሆንለታለች፣ በሕይወትም ይኖራል። እግዚአብሔርም እንዲህ ይላልና፣ ይህች ከተማ በባቢሎን ንጉሥ ሰራዊት እጅ በእርግጥ ትሰጣለች፣ እርሱም ይይዛታል። አለቆቹም ንጉሡን ይህን የመሰለውን ቃል ሲነግራቸው በዚህች ከተማ የቀሩትን የሰልፈኞቹን እጅ የሕዝቡንም እጅ ሁሉ ያደክማልና ይህ ሰው እንዲገደል እንለምንሃለን። ይህ ሰው ክፋትን እንጂ ለዚህ ሕዝብ ሰላምን አይመኝለትምና አሉት። ንጉሡም ሴዴቅያስ ንጉሡ በእናንተ ላይ ምንም ሊያደርግ አይችልምና እነሆ በእጃችሁ ነው አለ። ኤርምያስንም ወሰዱት። በግዞት ቤቱም አደባባይ ወደ ነበረው ወደ ንጉሡ ልጅ ወደ መልኪያ ጉድጓድ ውስጥ ጣሉት። ኤርምያስንም በገመድ አወረዱት። በጉድጓዱም ውስጥ ጭቃ እንጂ ውሃ አልነበረበትም። ኤርምያስም ወደ ጭቃው ውስጥ ገባ። በንጉሡም ቤት የነበረው ጃንደረባ ኢትዮጵያዊው አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ። ንጉሡም በብንያም በር ተቀምጦ ነበረ። አቤሜሌክም ከንጉሡ ቤት ወጥቶ ንጉሡን እንዲህ አለው፣ ጌታዬ ንጉሡ ሆይ እነዚህ ሰዎች ነቢዩን ኤርምያስን በጉድጓድ ውስጥ በመጣላቸው በእርሱ ላይ በማድረጋቸው ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በራብ ይሞታል። ንጉሡም ኢትዮጵያዊውን አቤሜሌክን ካንተ ጋር 30 ሰዎች ከዚህ ውሰድ፣ ነቢዩም ኤርምያስ ሳይሞት ከጉድጓድ አውጣው ብሎ አዘዘው። አቤሜሌክም ከእርሱ ጋር ሰዎችን ይዞ ሄደ። ከቤተ መዛግብቱም በታች ወደ ነበረው ወደ ንጉሥ ቤት ገባ። ከዚያም አሮጌ ጨርቅና እላቂ ልብስ ወሰደ። ወደ ኤርምያስም ወደ ጉድጓድ ውስጥ በገመድ አወረደው። ኢትዮጵያዊውም አቤሜሌክ ኤርምያስን ይህን አሮጌ ጨርቅና እላቂውን ልብስ በብብት በገመዱ በታች አድርግ አለ። ኤርምያስም እንዲሁ አደረገ። ኤርምያስንም በገመዱ ጎተቱት።
ከጉድጓድም አወጡት። ኤርሚያስም በግዞት ቤት አደባባይ ተቀመጠ። ንጉሱም ሴዴቅያስ ልኮ በእግዚአብሔር ቤት ወደ ነበረው ወደ ሶስተኛው መግቢያ ወደ እርሱ ነቢዩን ኤርሚያስን አስመጣው። ንጉሱም ኤርሚያስን አንዲት ነገር እጠይቅሃለሁ፣ ምንም አትሸሽገኝ አለው። ኤርሚያስም ሴዴቅያስን ብነግርህ በውኑ አትገድለኝምን? በመክርህም አትሰማኝም አለ። ንጉሱም ሴዴቅያስ ይህችን ነፍስ የፈጠረልን ሕያው እግዚአብሔርን አልገድልህም፣ ነፍስህንም ለሚሹ ለነዚህ ሰዎች እጅ አሳልፌ አልሰጥህም ብሎ በቆይታ ለኤርሚያስም አለ። ኤርሚያስም ሴዴቅያስን የእስራኤል አምላክ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ንጉስ አለቆች ብትወጣ ነፍስ በሕይወት ትኖራለች፣ ይህችም ከተማ በእሳት አትቃጠልም፣ አንተም ቤትህም በሕይወት ትኖራላችሁ። ወደ ባቢሎን ንጉስ አለቆች ባትወጣ ግን ይህች ከተማ በከለዳውያን እጅ ትሰጣለች፣ በእሳትም ያቃጥሏታል፣ አንተም ከእጃቸው አታመልጥም አለው። ንጉሱም ሴዴቅያስ ኤርሚያስን ወደ ከለዳውያን በኮበለሉት በአይሁድ እጅ አሳልፈው ይሰጡኛል፣ እነርሱም ያፌዙብኛል ብዬ እፈራለሁ አለው። ኤርሚያስም እንዲህ አለው፣ አሳልፈው አይሰጡህም። እኔ የምነግርህን የእግዚአብሔርን ቃል እባክህ ስማ፣ ይቀናሃል፣ ነፍስህም በሕይወት ትኖራለች። ትወጣ ዘንድ እምቢ ብትል ግን እግዚአብሔር ያሳየኝ ቃል ይህ ነው። እነሆ በይሁዳ ንጉስ ቤት የቀሩትን ሴቶች ሁሉ ወደ ባቢሎን ንጉስ አለቆች ያወጣሉ። እነዚያም ሴቶች ባለሟሎችህ አታለውሃል፣ አሸንፈውህማል። እግሮችህ ግን አሁን በጭቃ ውስጥ ከገቡ እነርሱ ከአንተ ወደ ኋላ ተመልሰዋል ይላሉ። ሚስቶችህና ልጆችህን ሁሉ ወደ ከለዳውያን ያወጣሉ። አንተም በባቢሎን ንጉስ እጅ ትያዛለህ እንጂ ከእጃቸው አታመልጥም። ይህችም ከተማ በእሳት ትቃጠላለች። ሴዴቅያስም ኤርሚያስን እንዲህ አለው፣ ይህን ቃል ማንም አይወቅ፣ አንተም አትሞትም። አለቆቹ ግን እኔ ከአንተ ጋር እንደተነጋገርኩ ቢሰሙ ወደ አንተም መጥተው ለንጉስ ያልከውን ንገረን፣ አትሸሽገን፣ እኛም አንገድልህም፣ ደግሞ ንጉሱ ያለህን ንገረህ ቢሉህ አንተ በዚያ እሞት ዘንድ ወደ ዮናታን ቤት አትመልሰኝ ብዬ በንጉሱ ፊት ለመንኩት በላቸው። አለቆቹም ሁሉ ወደ ኤርሚያስ መጥተው ጠየቁ። ንጉሱም እንዳዘዘው እንደዚህ ቃል ሁሉ ነገራቸው። ነገሩም አልተሰማምና ከእርሱ ጋር መነጋገርን ተዉ። ኤርሚያስም ኢየሩሳሌም እስከተያዘችበት ቀን ድረስ በግዞት ቤት አደባባይ ተቀመጠ። ትንቢተ ኤርሚያስ ምዕራፍ 39። ኢየሩሳሌምም በተያዘች ጊዜ በይሁዳ ንጉስ በሴዴቅያስ በ9ኛው ዓመት በ10ኛው ወር የባቢሎን ንጉስ ናቡከደነጾር ሰራዊቱ ሁሉ ወደ ኢየሩሳሌም መጥተው ከበቧት። በሴዴቅያስም በ11ኛው ዓመት በ4ኛው ወር ከወሩም በ9ኛው ቀን ከተማይቱ ተሰበረች። የባቢሎን ንጉስ አለቆች ሁሉ ኤርጌል፣ ሳራስር፣ ሳምጋናቦር፣ ሰርሰኪም፣ ራፌስ፣ ኤርጌኤል፣ ሳርስር፣ ራብማግ ከቀሩት ከባቢሎን ንጉስ አለቆች ሁሉ ጋር ገብተው በመካከለኛው በር ውስጥ ተቀመጡ። የይሁዳ ንጉስ ሴዴቅያስ ሰልፈኞቹም ሁሉ ባዩአቸው ጊዜ ኮበለሉ። በሌሊትም በንጉሱ አትክልት መንገድ በሁለቱ ቅጥር መካከል በነበረው ደጅ ከከተማይቱ ወጡ። በአረባም መንገድ ወጡ። የከለዳውያንም ሰራዊት ተከታተላቸው። ሴዴቅያስንም በኢያሪኮ ሜዳ አገኙት። ይዘውም በሐማት ምድር ወዳለችው ወደ ሪብላ ወደ ባቢሎን ንጉስ ወደ ናቡከደነጾር አመጡት። እርሱም ፍርድን በእርሱ ላይ ተናገረ። የባቢሎንም ንጉስ የሴዴቅያስን ልጆች በአይኑ ፊት በሪብላ ገደላቸው። የባቢሎንም ንጉስ የይሁዳን ከበርቴዎች ሁሉ ገደለ። የሴዴቅያስንም አይን አወጣ። ወደ ባቢሎንም ይወስደው ዘንድ በሰንሰለት አሰረው። ከለዳውያንም የንጉሱንና የሕዝቡን ቤቶች በእሳት አቃጠሉ። የኢየሩሳሌምን ቅጥር አፈረሱ። የዘበኞቹም አለቃ ናቡዘረዳን በከተማይቱ የቀሩትን ሕዝብ ወደ እርሱም የኮበለሉትን ሰዎች የቀረውንም የሕዝቡን ቅሬታ ወደ ባቢሎን ማረካቸው። አንዳች ከሌላቸው ከሕዝቡ ድሆች ግን የዘበኞቹ አለቃ ናቡዘረዳን በይሁዳ አገር ተዋቸው። የወይኑን ቦታና እርሻውን በዚያን ጊዜ ሰጣቸው። የባቢሎን ንጉስ ናቡከደነጾር ስለ ኤርሚያስ ውሰደውና በመልካም ተመልከተው፣ የሚሻውንም ነገር አድርግለት እንጂ ክፉ ነገር አታደርግበት ብሎ የዘበኞቹን አለቃ ናቡዘረዳንን አዘዘ። የዘበኞቹም አለቃ ናቡዘረዳን ላከ። ናቡሽዝባንም፣ ራፋስቂስም፣ ኤርጌል፣ ሳራስርም፣ ራብማግም የባቢሎን ንጉስ ዋና ዋና አለቆች ሁሉ ላኩ። ኤርሚያስንም ከግዞት ቤት አደባባይ አወጡት። ወደ ቤቱም ይወስደው ዘንድ ለሳፋን ልጅ ለአኪቃም ልጅ ለጎዶልያስ ሰጡት። እንዲሁም በሕዝብ መካከል ተቀመጠ። በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል እንዲህ ሲል ወደ ኤርሚያስ መጣ። ሂድ፣ ለኢትዮጵያውም ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚች ከተማ ላይ አመጣለሁ። በዚያም ቀን በፊትህ ይፈጸማል። በዚያ ቀን አድነሃለሁ ይላል እግዚአብሔር። በምትፈራቸው ሰዎች እጅ አልሰጥህም፣ ፈጽሜ አድነሃለሁ። ነፍስህም እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም። በእኔ ታምነሃልና ይላል እግዚአብሔር። ዛሬ ያነበብኩትን ክፍል ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።